የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አክሱም ከተማን ቅድስት ከተማ ብሎ መሰየሙንና ይህንኑ የሚያሳዩ ሕጎችን እያወጣ መሆኑን አስታውቋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቷ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑንም አስታውቋል። ቤተክርስቲያኒቷ ይህንኑ ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል የሚያደርግ እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ሕጎች እያወጣች መሆኑ ተገልጿል። በአክሱም ከተማ የእስልምና እምነት ተከታዮች በነጻነት እምነታቸውን ማከናወን አልቻሉም የሚለው ባለበት በዚህ ሰዓት አክሱም ቅድስት ከተማ በሚል ስያሜ ሊወጣላት መሆኑ እያነጋገረ ይገኛል። ውሳኔው ይፋ ከተደረገበት ሚያዝያ 28 2018 ዓ.ም አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢቢሲ ተናግረዋል። አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርቦ ውሳኔ እንደተላለፈ ነው የገለጹት። አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበረ ጠቅሰው የአሁኑ ውሳኔ መጠሪያውን ሕጋዊ እንደሚያደርገውም አስረድተዋል። አክሱም ሕገ ልቦና፣ ሕገ ኦሪት፣ ሕገ ወንጌል ጠብቃ የኖረች የረዥም ዓመት የክርስትና ደሴት ስለሆነች ቅድስት መሆኗን ብፁዕ አቡነ አረጋዊ አስረድተዋል። ብዙ መንበረ ታቦት ጽዮናት፣ መንበረ ጽላት፣ መንበረ ሳምራ፣ መንበረ ብዙ ቅዱሳን ስለሆነች ያላት ክብር እንዳለ ሆኖ ካሁን በኋላ ደግሞ ከተማዋን ጠቅላላ ቅድስት የሚያስብላት ተጠንቶ ያለው ግብዓት ቀርቧል በማለትም አብራርተዋል። ከተማዋ በዚህ ዘመን ያላትን ቅድስና ቀጣዩ ትውልድ ይዞ እንዲሄድ በሚል አጠቃላይ ከተማዋ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ መወሰኑንም አክለዋል። የትግራይ ጦርነትን ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ አባቶች የተመሰረተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ እንደተናገሩት አክሱም በአጠቃላይ ቅድስት ከተማ እንድትባል በመወሰኑ ምክንያት መጠጥና ጫት የመሳሰሉት ላይ ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር እየተደረገ ነው ብለዋል። ለሆቴሎችም ስርዓት የሚወጣበት ሕግ እያወጣን ነው በማለትም የገለጹት ከተማይቷ ቅድስት ከተባለች የቅድስና ስራ ሊሰራ ይገባል። ጠቅላላ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ሕጎች እያወጣንም ነው በማለት ገልጸዋል። የከተማዋን ጥንታዊ ታሪክ፣ ማንነቷን፣ ክብሯን ዓለም እንዲያውቅ ማድረግ ዓላማችን ነው በማለትም የገለጹት አሁን ላይ ከተማዋ ለቅድስና የሚያበቋት ነገሮች ማድረግ ስላለባት ቤተክርስቲያኒቷ ሕዝቧንና ምዕመኗን በደንብ እንደምታስተምርም ገልጸዋል።